ሞደርን በሆነ መልኩ ብዙ ዲዛይኖች እየተሰሩ ነው። ይሄ ደግሞ የሀገራችንን ባህል ነው። ከለሩም ቆንጆ ነው። ለየትም ያለ ስለሆነ እሱን ለመግዛት ነው የመጣሁት። ይሄን የገዛሁት ዛሬ። ከለሩም አሰራሩም ሁሉም ነገር ቆንጆ ስለሆነ ለየት ብሎ ይታያል። ማንነቴ ያደኩበት ሀገር ባህሉን ሁሉ ስለሚያንጸባርቅ በጣም በደስታ ነው የምለብሰው። በእጅ ጥበብ ደግሞ በሽመና በምንም የሚሰራ መሆኑ ብዙ ዋጋ እንዳለው ያስታውቃል። ለየት ያለ ነገር ስለሆነ በአብዛኛው ሰው የኢትዮጵያ የሆነ ነገር በደንብ ተለይቶ ይታያል። አይኔ መሳብ ባህሪ ያለው ልብሱን በጣም ብዙ አይነቶች አሉ። ለምርጫ ይመቻል። የበፊቱንም አይነት ከፈለክሽም አለ። አዳዲሶች ደግሞ አሉ። ማለት እንደዚህ በጣም ኢኖቬቲቭ የሆኑ ጥልፎች አሉ፣ አሰራሮች አሉ። በጣም አርቲስቲክ የሆኑ ናቸው አንዳንዶቹ እንደውም እና ሳያቸው እኔ እንግዲህ በጣም ደስ የሚሉ ናቸው። በዓላትን ደግሞ በደንብ ያጠምቃሉ። የባህልም ልብስ ማለት በአውደ ዓመት ላይ የሚለበስ የኢትዮጵያ ምርት ነጭ በቃ ደስ የሚለኝ በቃ ልባቡ ሁሉ ይሄ ዝጋው ብታይ የተለያዩ የጥልፍ ውጤቶች የእጅ ጥበብ ውጤቶች ነው የሚሸጡት። ባህላዊ የኢትዮጵያ ምርት ነው የሚሸጠው። አንዱ ለልብስ ለናቲም ቀሚስም ገዝቻለሁ። በተመጣጣኝ ነው፣ ሰውን በማይጎዳ እነሱንም በማይጎዳ ነው የሚሸጠው። ኢትዮጵያዊነት ይሄ ነው፣ ልብሱ ነው እኮ ዋናው። በቃ ከሌላው ሌሎች ነገሮች እንዳሉ ሆኖ ልብሱ ደግሞ በይበልጥ እኛን የሚያሳምረን እኩል አንድ የሚያደርገን በዓል ሲመጣ ምናምን ለብሰሽ ስትወጪ ፏ ነው የምትዩ። የሆነ ደስ የሚል ግርማ ሞገስ ይሰጥሽ። በፊት የሌሎች ኖርማል የሆኑ ልብሶች ነበረ ወደ ፋሽን ሾው የሚመጡት ዲዛይን የሚደረጉት ለትላልቅ ፕሮግራም የሚለበሱት። አሁን ደግሞ በተለየ ሁኔታ ዲዛይነሮቻችን የባህል ልብሶቻችን ዲዛይን እያደረጉ የሁሉም ብሔር ብሔረሰብ ለሁሉም ፕሮግራም በሚመች ሁኔታ አድርገው ስለሚሰሩት ሁሉም ይለብሰዋል ማለት ነው። ሌላው ደግሞ የኛ ልብስ አንድ ላይ ስንለብሰው ለብሰን ወጥተን ባህሎቻችን ስናከብር የአደባባይ በዓሎችን በተለይ በግሩፕ ተለብሰው ይወጣል። አሁን በጣም የተለመደውና በዓለም አቀፍ ሚዲያዎችን ሲታዩ እጅግ ውቦች ናቸው። ዲዛይን አሁን እንደበፊቱ የተመጠነ ዲዛይን አይደለም ያለው፣ በፈለገው ዲዛይን ነው እየተሰራ ያለው። በጥንካሬም ደረጃ ራሱን የቻለ ኳሊቲ እየሰጠነው ነው። ከባህሉ ጋር ያስተሳሰር በቆንጆ ነገር እያሳደግነው ነው ያለ። የተሻለ ነገር ስታቀርቢ ደግሞ ሰው ተቀባይነት አርጎ ለመክፈል ዝግጁ ነው የሚሆነው። በዓል ሰሞን ላይ በጣም ብዙ ሰው ነው የሚመጣው። እንደ ያቀሙ ከየህፃናትንም ያዋቂንም ሙሉ የቤተሰብንም ገዝቶ ሸምቶ ይሄዳል ማለት ነው። ሁሉንም ስንይዝ የበዓል ሰዓት ላይ አሪፍ ነው። ተወዳጅ እንዲሆንልን የተለያዩ ዲዛይኖችን በመፍጠር የተለያዩ አልባሳቶችን በማዘጋጀት ለተጠቃሚዎቻችን ለከስተመሮቻችን እናቀርባለን። ከዚህም በላይ ለመስራት ጥረት እያደረግን ያለ ነው። ድሮ በእጅ ብቻ ነበር የምንሰራው። ጥልፉ ምኑ ረጅም ጊዜ ይወስዳል። አንድ ልብስ ከአንድ ወር እስከ 2 ወር ይወስድ ነበረ። ብዙ ቀጠሮ እንቸገር ነበር። አሁን ግን ቴክኖሎጂውን ተጠቅመው ወጣቶቹም ዲዛይን እያደረጉ ሁሉም ባለሙያ ተሳትፎበት በማሽንም በእጅም እየቀላቀልን ቶሎ በሳምንት ውስጥ እንዲደርስ እያደረግን ነው። ቆንጆ ነው። ሁሉም ዲዛይነሩም ይሰራል፣ ሰፊውም ይሰፋል፣ ይጣበባል። ጥሩ ነው በጣም። የስራ እድል ፈጠራም ባህሉ ተጠብቆ እንዲሄድም ትልቅ አስተዋጽኦ አለው። ባህሉን እንዳይለቅ ለምሳሌ አንዳንዴ መቀላቀሎች ሊገጥሙ ይችላሉ። የኛ ባህላዊ ልብስና ከሆነ ሀገር ልብስ ጋር መቀላቀል ቲፒካል የሆነ ባህሉ ትክክለኛ የኛ አልባሳት እንዲሰሩም ክትትልና ድጋፍ ይደረጋል። ባህላዊ ልብስ ለብሰን አደባባይ ላይ መገኘታችን ለኛ ምንም ላይ መስለን ይችላል። ለቱሪስቱ ግን ልዩ ትርጉም አለው። እያንዳንዷ ነገር ትርጉም ይሰጣታል። ጥለቶች፣ የቀለም አይነቶች፣ አሰራሩ፣ የጨርቁ አሰራር
የሸማው አሰራር ይህ አርቲፊሻል ሳይሆን ቱባው ራሱ ችሎ በእጅ ኢትዮጵያውያን እንዴት እንደሚያመርቱ እንዴት እንደሚሰሩ ይገርማል። የዓለም ጠበብቶች ሞዴሎች መሆናቸው ያሳየናል። ለሀገር ክብርም ለሀገር ጌጥም ይጠቅማል።